ስታረጊው በጣም ትጎጃለሽ። አብዞ ደግሞ ሴስቶኝ እና በተለይ እንደገና ደግሞ ሁለተኛው ላይ ደግሞ ትናንትና ላይ እንደዛ ገፋታትሮ ሲያስወጣት ደግሞ በጣም ተስፋ የቆረጥኩበት አላለ የሆነ ምን ብዬ ድንገርሽ። ምክንያቱም በቦታው ላይ እንደዛ ነገር ላይ አሳልፌ ስለነበረ በጣም የተሰማኝ አልቅሽ ያለው ተሰምቶኛል። በጣም ማለት እዚህ ግን ደግሞ ድራማ ሆኖ እዚህ እንደዚህ ነገር በመደረግ ነገ ይታረቃሉ በቤተሰብ በምንም። ግን እዚህ ድራማ ሆኖ ደግሞ እዚህ በመድረሳችን ይሄን ነገር በማየታችን ደግሞ ደስ ብሎናል። ልጆችን ሁለታቸውን እንወዳቸዋለን። እግዚአብሔር ደግሞ የተሻለ መልካም ነገር ለበልኩ ማለት ነው። ፈተና ሰውስቶኝ ፈተናካች ደግሞ ሌቱን መተዳደሪያቸው አለ። በገና ነገር ላይ መታየት ይፈልጋሉ። በፊልሙ ዓለም ላይ በተለያየ ለምን መታየት ይፈልጋሉ። መተዳደሪያቸው ነው። لا قصدي طلعتيه من الكيسة ما تسوي لك منتهش كيف عمر مو مسوي مع شيء هذا واجبات ترى يمكن 4 5 يعني محمد يمكن ما تتعشى مو يتعشى طلع المخيم في الجاكيت اوكي هو رايح صرت اتصل لي مع رايح بعد رايحين يكفي يمكن هاي واكله بايت ولا في وحده جامد اذا جامده وحده دخل داخل يكفين 3 بس هذا ما يكفين 4 حالنا كل واحده واحد وهذا نشوف قاسمه ولا انت تريدين برجر حاسه واجد كنتها وايد صح እኔ ሃይሚን በጣም انا باخذ وحده ሃይሚን ግን ደግሞ እስኪ መጨረሻ መታገስ ሁለታችሁን ወዳችኋለሁ። ግን እውነት ነው ድንግል ማርያም እሷ በጣም ትዕግስተኛ ልጅ ነው። አይ አሁን እኮ በሃይሚ ሳይድ ሆኖ እንትን ማለት አለበት። ብሩክም እንደዚህ ገፋል ማለት ነው። ሃይሚ አይደለም አሁን ዛሬ ደግሞ ይኸውላችሁ ሃይሚና ብሩክ የተነጋግረው ነው የመጡት ለልጅቷ ዩቲዩብ ሊከፍቱላት ነው እኮ እንደዚህ የሚሆኑት። ኧረ ዝም በሉ አሁን ነክቶነባቸዋል። የቤኪ ጉድ ወጥቶባቸዋል። አሁን የቤኪ ቪዲዮ ላይ ወጥቶባቸዋል። ቤኪ ደግሞ ያናደል በጣም ከሽከባት አይደለስ እኮ አሁን ለልጅቷ ዩቲዩብ አሁን ጥሩ ሆነ የመጣችው ዩቲዩብ ሊከፈትላት ነው። እስከ መጨረሻው እንሄዳለን አለችው ሀበል። እስከሚታረቁ ድረስ እስከ መጨረሻው እንሄዳለን ዩቲዩብ ይከፈትለታል። ዩቲዩብ ይከፈት ማ እኔማ ስራም አላጣው ከእንግዲህ ዩቲዩበሮችን ሰብስክራይብ ካረኩ አንዳንዴ የገረመኝ የሚያለኝ እየተሳደቡ ማለት ነው እነሱ ሰብስክራይብ የሚያደርጋቸው ኧረ ከእንግዲህ ማን ናቸው የራሳቸው ቪዲዮ አይላቸዋለሁ ላይክ አረግላቸዋለሁ። ግን ደግሞ የማንንም ሰብስክራይብ አድርጊ ቢሉን አላረግም። እኔ በበኩሌ እንደ እውነቴ ሰልችቶኛል። ከእንግዲህ በገዛ እጃችን እያቃጠሉን እዚህ ጋር ልባችን እየሰበሩ የነከሱን ስራም አላጣሁኝም። የማንንም ዩቲዩበር ሰብስክራይብ አላረግም። እንደው ቢያመጧትም አላይምም። ሲጀምር መግቢያው ነው ያለው፣ መግቢያው ነው መሀሉ ላይ የሚኖረው። ከዛ በቃ የመጣቻን እናያለን። አሁን ዩቲዩብ ሊከፈትላት ነው። እሷን አሁን ሃይሚ ቶሎ እሺ አትበይ። ልጅቷ ደግሞ ጥሩ ሆና ስትመጣ በራሷ ዩቲዩብ ያመጣታል። ሃይሚ አሁን ኃይለኛ ሆና ነው አይደለ ዛሬ የመጣችው። የሷ ዩቲዩብ እንዲከፈት እሷ ደግ ልትሆን ማለት ነው። እሷ ሃይሚ ከሁሉም እኮ ነፃ ነች። የራሳቸው ያደረጉት ነገር ነው። ታውቃለች፣ ድራማውን ታውቃለች። ሃይሚ ራሱ እኛ ለሷ ልባችን ይደማል። እሷ ራሱ ታውቃለች። አዎ ግጥም አድርጋ ታውቃለች። ድራማ ባይሆን ኖሮ ሃይሚ እንደዚህ አይደለም። ባህሪዋ አታችሁ ነው እንደ ሃይሚን ባህሪው ጋር ነው የተፈጠረ ነው እንጂ ሃይሚን ታውቃለች። ሰዎች አብሮ የመጡ ሰዎች ናቸው የሚሰራው። ገባሽ እንዴት እንደሚቆጣ አየሽ።
ሃይሚን ደግሞ ለምን በዚህ ብዝቅ የሚያረጋት ብሩኬ ምንም ችግሩ እንትና አሁን ሁለቱ ተመካክረው ነው የመጡት። ሃይሚና ብሩኬ ተመካክረው መጡ። ለልጅቷ ዩቲዩብ ሊከፈትላት ነው እንደዚህ የሚያደርጉት። አሁን በቃ እርስ በራሳቸው ሲባሉ ልጅቷ ደግ የሆነች ገብታ ይሄው ጥሩ ሆናለች እሷ ብለን እኛ ሰብስክራይብ እንድናረጋት እንደዛ ነው የመጡት። የቤኪ ቪዲዮ ላይ እኮ ጉዶቹ ወጥቷል። እህት ነኝ ብላ የመጣችው እኮ ከነ እንትና ጋር ዛሬ ሰማው ድምፁን። ኧረ አውርጄዋለሁ እንደው ደግሞ እንትና አስደስተኝ እንትና ማን ነው ስናምን በጀርባ ወጋን እኮ። ይቅርታ አድርጉልኝ ውዶቼ፣ ስራ ይዤ ነው። እሺ ችግር የለውም በሙ አውራለሁ። ችግር የለውም። አሁን እኮ አንድ ሰዋት ስንጨነቅላቸው የሰማችሁ ነው እንዴ? ብዙ ልጆች እኮ ታመዋል። የእውነት አናንዬ ብዙ ሰው ብዙ ልጆች ልባቸው ስለማውራቸው ማውራውን ትሰማላችሁ። አንድ ተረት ልንገራችሁ። አሁን አንዲት ላም ትኖራለች። እንትን እያለ ወተቷን እንትን ሲሉ የምስኪቱ ላም ነበረች አሉ። ከዛ ያችን ላም ቅቤዋን ወተቷን እንትን ሲሉ ሲጠቀሙ ኑረው አሁን ያቺ ላም ትሞታለች። የባልየው ላም ናት የራሱ ማለት ነው። አሁን ያችን ምስኪቱ ስሙታስ አይላማችን ብላለች። የገዛሻት ላም አላሉ። አሁን ደግሞ አይላሟ ቅቤዋን ሳትበይ የነበርሽ ብሏታል ባልየው ማለት ነው። አሁን ኧረ ጨነቀኝ አላሉ። ይሄኛው አሁን ደግሞ መናገር እኮ ጨነቀን። እውነት ነው። አሁን ኧረ ጨነቀኝ፣ በመጨረሻ ኧረ ጨነቀኝ አላሉ። አሁን ደግሞ እንዳንፈርድ ጨነቀን እኮ ስንናገር። አንዬ ልንገርሽ የዛሬው ማለት ነው የዛሬው ቪዲዮ እንደዚህ ረገብ ብሎ ያመጡት የትላንትና ህዝብ ውርጅብኝ ያ ሁሉ እንዳለ በየቤቱ ገስት ከፍቶ እንደዛ የተናገረው ነው ዛሬ ላይ ሊደርስ ይሄንን ሊያመጣ የቻለው እንጂ ሊያቆሙ አልነበረም። ትላንትና ሀብ እንትን ስለተባለ ሊያቆሙ አልነበረም። እስከ 3 ወር ሊሄዱ ነበር። ዛሬ እቺን ይዞ የመጣው ዛሬ እስከ 3 ወር ሊሄዱ ነበር። ሀብ ነው እቺን ዘዴ በቃ ሀብ ቤት ሀብ ሰው ስለተቀየመው አስታራቂ ሆኖ ሊገኝ ነው እንጂ አሁን እሱ ላይ ልባችን እንዲመለስ ልባችን ይቅርታ እንዲያደርግለት ነው ሀብ ይቅርታውን ይዞ የመጣው። ይቅርታ አድርጊና በቃ እነሱ ይወጣሉ ብላ እንደዛ ከፍተኛል እንዴ። ሀያ ስቶሪ ላይ ለቀቀውስ አላያችሁም እንዴ? እንዴ እናንተ ሀዮች ናቸው፣ የአረብ ሀገር ሀዮች ናችሁ ሊለን ፈልጎ አይደል እንዴ? የሞተ እውነት እሱ ነው። ሀያ አመዳ የእውነቴን ነው የምለው። እኔ በጣም ነው የተሰማኝ። እግዚአብሔርን ማታ በጣም ተናድጄ ነበረ እኔ ስለሱ። ለሰው ልጅ ክብር ነው። ለራሱ የራሱን ሚስት አላከበረም። እንኳን እኛ ሴት አክብሩ፣ እኛ ራሳችን እናውቃለን ማንን ማክበር እንዳለብን። ጭንቅላታችንን ይመራናል። ምን ነው ያኔ የእሱን ጉድ ራሱ አውጥታላት አልነበረ? ራሱ ምስት ታዲያ እሷን እንደዚህ ምንም አላደረኩም ብሎ አውጥታላት ነበር። እንደዚህ በቪዲዮ ላይ ተለቆ ነበር። ግን ደግሞ በራሱ እጅ ነው እኛን የነካል። ነፃ ራሱን ያደርጋል። እኛ እኮ የማንንም አመል ችለን የምንኖር ጀግኖች ነን እንጂ ሀዮች አይደለንም። ቤተሰቦቻችንን አገራችንን ለደሆች ለምስኪኖች የምንደርስ እኛ ነን። እሱ አይደለም። እዛ ጋር 5 ሳንቲም አይሰጥም ለደሃ። ንገሩኝ ባይ ደግሞ እያንዳንዳቸው ይልጥ የሆነ እኛ እኮ ለራሳችን ሳንኖር እኮ ነው ለአገራችን የምንደርሰው። ድረሱ በተባልንበት ጊዜ የእውነቴን ነው። ለስንቱ መቼ ነው አሳፍረናቸው የምናውቀው? መቼ ነው በማንኛው በቲክቶክ ቢመጡ በእርዳታ ቢመጡ መቼ ነው እኛ የቡታጅራን ሰዎች አሳፍረን የምናውቀው? ታዲያ በእናትሽ ዛሬ እንደዚህ ስድብ ይገባል? እንደዚህ አይነት ዛሬ እኛን ይገባናል? ይሄ ለእናንተ ክብር ነው። ጌም እንኳን ሲጫወቱ ጊፍተሮቻቸውን እኮ ነው አሁን በስመ አብ እንዴ ስም አለው እኮ ብሩኬ፣ ስም አለው። ጨረቃ ፋሚሊ ስም አለው። ጌም ገብቶ እንኳን ተሸንፎ አያውቅም እኮ። እኛ ሲሸነፍ እንትን ነው የምንናደደው። ታዲያስ ጊፍት መስጠት ለምንድን ነው ክብር ያለው? አዋ
ዛሬ እንዴት እንደዚህ ዝቅ ተብሎ ይሰደባል ሰው ልጅ? አባል ለጓደኛ ለምሳሌ ሀብ እኮ ለጓደኛው እኮ ለሚስት ማለት ነው ለጓደኛው ክብር የለውም። ሁልጊዜ ነው የሚያናጭቃል። ለምን? የሰው ልጅ እኮ አንደኛ ክብር ነው ለሱ ጀማሪ ራሱ ምን ሲያከብር ነው እኛን የሚያከብረው? አዎ እሷ ራሱ አያከብርም። እሷ ጸባለ ሰናይ የኔ ቆንጆ የኔ እናት ፈጣሪ ሁሌም ሰላም ይግጠማት። እውነቱን አውጣለሁ ብላ እሷ አሁንም ቢሆን ማለት ነው የሆነ እውነት አለ ሀብ እንደዚህ የሆነበት ምክንያት ምስቱ እውነቱን አውጣለሁ ብላ ስለአለች ነው። አሁንም የሆነ እውነት አለ ናኒ ጋር እውነት አለ። አሁንም ናኒ እኮ እውነቱን አውጣለሁ ስለአለች ነው። ለምንድን ነው ሄደሽ ከሷ ጋር የተናገርሽው አለው። በፊት እንዴት ነበር ገንፍሎ የመጣው? ጋሽዬ ጋር ራሱ እንዴት ነበር የገነፈለው? ይሄ ልጅ ተመልሶ ምን ወደ ኋላ አስመለሰው? ምን ጋሽዬ ጋር ራሱ እንዴት ነው ጋሽዬ ጋር ተመልሶ ለምን ቀዘቀዘ? ይሄ ልጅ የሆነ ችግር ቢኖር ነው። ናኒ ለምንድን ነው አፋፋን የሚለው? ናኒ የሆነ ነገር ተነክታ ነው ትምህርቷን ትታኮ ይኸውላችሁ፣ ትምህርቷን ትታኮ ከዛ የመጣችው ናኒ የኔ እናት የሆነ እውነት እሷ ጋር ስላለ ነው። ለምን መጣሽ ብሎ ለምን እንደዛ ይቆጣታል? በየሆነ ነገር ነካቻት። ጉድሽን አውጣለሁ ብላ ስትመጣ አይደለ እንዴ የያዛት ያዝልኝ ብላ ያችኛዋ ነገረው። እናንተ እስቲ አስቡ። ጉድሽን አውጣልሻለሁ ብላ ስለመጣች ነው ናኒ። ከዛ ደወለቻ ዶሮ ደውላ እንግዲህ በአፉ ነው ያለው። ደውላልኝ አታውቅም። የኔን ቁጥርም ከየት እንዳመጣችም ምን እንጃ። ደውላልኝ እንደዚህ ስሞታ ነገረችኝ። ለምን ስሞታ ነገረችው? እቺ ልጅ ለምን ስሞታ ነገረችው? ለሱ የሆነ እውነት አለ። የሰው ልጅ አወጣልሻለሁ ጉድሽን ጉድሽን አውጣልሻለሁ አለቻት። ናኒ ታውቃለች፣ የሰፈር ልጅ እኮ ይታወቃል። ጉድሽን አውጣልሻለሁ በአጭር ቀን መልስ ካሰጠሽኝ አለቻት። በውስጥ ተደዋወሉና እሷስ ትምህርት ቦታ ነው ያለችው ናኒ። ተደዋውለው የሆነ ነገር ተባባሉ። ጉዷን ልታወጣ ስትመጣ አስባችኋል? ጉዷን ልታወጣ ስትመጣ ቶሎ ብላ ለሀብቴ ደወለችና እንደዚህ ልታረገኝ ነው ብላለችው። ከዛ ሀብቴ ደግሞ ጉዷን እንዳታወጣባት እንደመጣች ጠራትና አናገራት። እሷ ደግሞ የኔዋ በዚህ ምክንያት ከጓደኛዋ ጋር ላለመጣላት ስትል እሺ በቃ ትቻለሁ፣ ሁሉን ነገር ለአንተ ትቻለሁ ብላ ሄደች። አስባችሁታል? ከዛ ደግሞ ዛሬ በዚህ መልክ መጣ። የሆነ ችግርማ አለ። አሁንም ቢሆን የሆነ ችግር አለ። እኔ ምንም አልልም። የእውነት አምላክ ነፃ የሆነችው ያቺ ሃይሚ ማለት ነው። ነፃ የሆነች ከጥፍር እስከ ፀጉሯ ነፃ የሆነች የኔ እናት የእሷ እውነት ብቻ ይውጣ። እውነት እሱን ብቻ ነው የምለው። የእሷ እውነት ይውጣ። ቆሻሻ የሌለባት ነፃ እንጃኔ። በጣም ነው ሁለቶችንም እከታተላቸዋለሁ፣ ሁለቶችንም እወዳቸዋለሁ። ግን እሷ በጣም ነው ለእውነት ተወዴ ነው የምትገባ። ለምን እንደሆነ እንጃ ነኝ። ምንም ቆሻሻ የላትም። ነፃ ሰው እኮ ነች። እሱን ታከብረዋለች። ምንም የላት ተንኮል የላት። የዋህ ነች። ከሁሉ ጋር ሳቂታ፣ ከሁሉ ጋር ተጫዋች፣ ከሁሉ ጋር ተላማጅ። ስንት ሰው ነው በሷ ህይወት ላይ ፕራንክ ብሎ እስቲ አስቡ። ስንት ሰው ነው ስንት ሴት ነው በሷ ህይወት ላይ ፕራንክ ብሎ አስለቅሷት፣ ፕራንክ ብሎ ልቧን የሰበረ ስንት ሰው አለ። ግን እነዛን ሰው ሁሉ ይቅር ብላ አስባችሁታል? ይቅር ብላ ጥሩ ልብ አላት። አብራ እየኖረች ያለችው እቺ ልጅ አብራቸው እኮ እየኖረች ሰላሙና ማን ነው እንደዛ የሚያደርገው? እስቲ አስቡ። እሷ እኮ የራሷን ፍቅር ወደ ኋላ ትታ ያኔ በፕራንክ ጉዳይ ተመልሶ ሌላ ሴት ያመጣ ጊዜ አይታችኋል? እየወደደችው እያፈቀረችው እሷ አልቅሳብኛለች ብላ ትታው ነበር። ብሩኬም ማለት ነው። ማን ነው እንደዚህ የሚያደርገው ታዲያ እናንተዬ? እና ማን ነው የራሱን የሰውን የሚያስቀድመው? ትታ ነበር እኮ ያኔ። ለምን ራስ ወዳጅ አይደለችም እኮ እሷ። በጣም እኮ ጀግና ነች። እንዴ ይሄ ሁሉ እኮ አይገባትም። ዛሬም ቢሆን በስነ ስርዓት እያወራት አይደለም። ዛሬም ቢሆን ብሩኬ ችግር አለበት። እሷን የማይፈልግ ከሆነ እንደዚህ ማድረግ የለበትም። በሰላሙ መሄድ አለ። እውነት እሷ ዛሬም ነገም እንጀራዋ አለ። የእሷን እንጀራ ማንም አይበላም። እሷ አትክፋው እንጂ እሷ ምንም አታድርገው እንጂ ነገም ዛሬም የእሷ እንጀራ አለ። ምንም አይሻግትም። እውነቴን ነው የምላችሁ እንዴ። በዚህ አንዱ ነካታ የእሷ የሆነ ችግር ሲፈርጥባት የሆነ ነገር ስታረግ ስንቱ ነበር የዘጋዘቃት።
አሁን ይሄን ግብዳ ጥሎባት ተስፋ ሴት ልጅ እንግዲህ እናውቃለን። ተስፋ ስናደርግ በሙሉ ልባችን ነው። የሆነ ሰው ስንወድ እንደዛ በሙሉ ልባችን ማለት ነው። በእሷ ስም ስንት ሰው ነው የሚያድገው? ምንም አትናገርም። ቢሆን ለምን ነው ስሜን አነስታችሁ እንደዚህ ገንዘብ የምትሰሩ ምናምን ብዬ መናገር እችላለሁ። ግን እሷ ምንም ችግር የለም ይደጉ ምናምን ነው የምትል እንጂ በእሷ ስም ሃይሜን ወድኳት ሃይሜን አፈቀርኳት እያለው ስንት ሰው ነው ገንዘብ የሚሰራው? ለምን ገንዘብ ወዳጅና በእሷ እንትን ያሉት ዙሪያ ያሉት በሙሉ በእነሱ ዙሪያ ያሉት በሙሉ ገንዘብና ገንዘብ ብቻ ነው። ዝም ብለው ውሸታቸው ነው ይሉ። እውነቴን ነው። እሷ ግና የዋህ ልበ ጥሩ ልበ የዋህ ናት። እውነቴን ነው። እኔ አላውቃትም። እሷ አትናገርም። ማንም ሰው እንደዚህ ብሎ በትዕግስት እንትን የሚለው የለም። ለምን አሁን ብዙ ሰው ነው። አሁን ዛሬ ማን ነው አንዱ ደግሞ ምን ይላል? ሃይሚን አዲስ አበባ እጃት መንኝ ይሄው አንድ ቀን ተንፈሰታቸው። በተለይ ቡታጅራ የሚባል ሀገር ልጆች ገንዘብ ቡታጅራ ተብኳኩ እንዳለ ተግማሙ ማለት ይቻላል። እውነት ውሸታቸው ምንድነው? የሆነ አሸንዳ ይዞ ብቻ በቃ መንፋት፣ አሸንዳ ይዞ መንፋት። ኧረ ቢተዋት ምን አለ? ልጅቱ ቢተዋት ምን አለ? ሰርተው ቢበሉ ምን አለ? ቢያድጉ ምን አለ? ለምን የባሰ እኮ ብዙ ነገር እየሰሩ እኮ የሚበሉ ጥሩ አይደለም። ገንዘብ ያገኙ ሰዎች አሉ። እሷ ያሉበት ሁኔታ ጥሩ አይደለም። አዎ እንትን እያሉ ነው። እኔ እኮ አልኩሽ በዙሪያቸው ያሉ ሰዎች በሃይሜና በብሩክ እንትን ያሉ ሰዎች ጥሩ አይደሉም። እውነቴን ነው። ቀናተኛ ናቸው። እንደገና ለነሱ ጥሩ ነገር የሚመኙ ሰዎች አይደሉም ያሉት። እንትን ከእሷ ጋራ ተየሩስ ጋራ ተገናኝቶ እያሉ ትላንት ሲያወሩ ሰማሁኝ በይቱ። አዎ ምናልባት ሃይሚን የሚያገኘዋት ለጉዳዩ ይሆናል። ግን ያችኛዋ በቃ ሃይሚና ብሩኬን ለመለያት የምታደርገው ነገር ነው። ገባችሁ? ይሄ እኮ ታወቀ እኮ እነሱን ለመለያየት መሆኑ ምልክት እኮ ዛሬ እኮ ተናገረች እኮ። ለምን ነው ወጥቻለሁ? ለምን ቅድም ለምን ገባች? አሁን ለምን ወጣች? ለምን እነሱ ተንታኑ በኋላ ለምን እንደዚህ አርጋ? አሁንም ቢሆን እኮ ግልጽ አልሆነልንም። የልጅቷ ጉዳይ ግልጽ አልሆነም። በምን አይነቱ ነው የወጣችሁ? በምን መልኩ ነው የወጣችሁ? ሃይሚ እኮ ትክክል ነች። ሃይሚ ማናደር ይገባታል። ለምንድን ነው እንደዚህ የሚያረጋት? ለምንድን ነው እንደው የሆነ እንትን እንዴ? ክብር ለሷ እኮ ክብር ይገባታል። አብሮ የኖረ ሰው መቅላል አለበት እንዴ? ሁላችንም እንዴት ገብታ ያረጋት? እንዴት ገብታ እንዴት ወጣች? ዛሬ በምን እንደወጣች መጠየቅ አለባት። መጠየቅ አለባት። ልጅ እንዴት ገብታ ዝም ብሎ አመሰግንሻለሁ ይላታል እንዴ? ብጥልጥል ይሄን ሁላ ነገር ብጥልጥል አርጋ እነሱን በራሳቸው ገብታ ስተንትን አብጠልጥላ እንዴት ለምን ወጣች ነው? በእውነት በጣም ያስፈልጋል። እንደዛ ሲያረጋት በክብረ ማውራት አሚሚት እውነት አላት ሃይሚ እውነት አላት። ይሄንም አንድ ነገር መረዳት አለባት። እኔ ሁለቶችንም ወዳቸዋለሁ። የለመደው ይሄን እኔ ሁለታቸውንም ወዳቸዋለሁ። ግን ሃይሚ ይሄን ነገር አንድ ነገር ለምን ዛሬ ደርሳ ተይወታችሁ ወጣሁ? ትናንትና ምን ነው ስትል የነበረች ወድሃለሁ ከኔ ጋር ሁን ነው ስትል የነበረች ሰምታችኋል? እኔ ታንተ ጋር መሆን መፈልጋል አለች። ዛሬ በደቂቃ ውስጥ እኔ እንደሚዋደዱ ዛሬ ነው እንደገባት እኮ። ይሄን እኮ ይሄንን ማረጋገጥ ያስፈልጋል። ዛሬ ነው ያየችው። ዛሬ ነው ታያት። እውነተኛ ምድሩ ያወቀ ትናንትና ምን እንደተናገረች ሰምታችኋል አይደል? እወዳለሁ ታንተ ጋር መኖር እንፈልግ አልፈልግሽም። እኔ ታንቺ ጋር መኖር እንፈልግ ልጁ አንተ ነው ብላ መጣች። ልጁ ያንተ ነው ብላ መጣች። አልተሳካላትም። ከዛ አፈቅርሃለሁ በማለት ይሳካልኝ ይሁን እንዴ ብላ መጣች። አፈቅርሃለሁ መጣች። ከዛ እኔ አላፈቅርሽም ማለት እኔ እኮም ብሎ ደግሞ በእናታችሁ እስቲ እንትን አትበሉኝና እንደዚህ ባል የሌለ ፍቅር እሺ ባል እንኳን አታግባና ፍቅረኛ እኮ ኤከሌ ነው እንኳን ቢባል ቆንጆ ነው። እንደዚህ በሜዳ እንደዛ
አርግዛ እቺ ልጅ እንደዛ በዛ መልኩ አርግዛ እንደዚህ ተገላልጣ በስርዓት እንዳገባ ሰው በሰርግ እንዳገባ እንደዚህ ተገላልጣ ስትሄድ በአለሙ ላይ በሰፈሩ ላይ የሆነ አያሳፍራትም? እፈት የሚባል ነገር የለም። እኔ እኮ ኢትዮጵያ እንትን አሁን ቤተሰብ የለም መሰለኝ እንደሚመስለኝ የሚያውቃት ሰው የለም በሰፈሩ ከቤተሰብ ዕቃ ነው ያለችው እንደሚመስለኝ። አባት ተብሎ ተነገረ አልገባኝም። ዛሬ አይታችሁ እንደሆነ የሰራው የሆነ ሽቶ ቤት ምናምን ሲያስተዋውቅ ብሩኬ ቲክቶክ ማለት ነው እሱ ማለት ነው እሱ ስር ፍቅረኛ ሀይሚን አፍቅሬያለሁ ብሎ የመጡት 2 ልጆች ለነሱ ራሱ ሼር አድርጓል። እየተዋወቁ ነው እነሱ ውስጥ ለውስጥ ለካ የሚሰሩት የእውነት ለነሱ ራሱ ለማን ነው እስቲ ሼር ያደረገው ብዬ ገብቼ ያለው ሀይሚን አፍቅሬያለሁ ብሎ ፎቶዋን ሰቅሎ የመጣው 2 ልጆች አሉ እዛ ውስጥ ለነሱ ሼር አድርጓል። ለካ እነሱ እያስፈቀዱት ነው እንስራበት እንደ እያሉ እያስፈቀዱት ነው ለካ። አዎ በእናንተ እንስራ በእናንተ ስም እንስራ ብሎ አስፈቅደውት ነው ለካ እነሱ እኛን እዚህ ጋር ከእንግዲህ እኔ ዩቲዩበሮችን አላምንም። ከእንግዲህ ማንም በደምን ባለምን ሲያለቅሱ እኔ ለእናንተ ነው እንትን ለእናንተ መመክራችሁ ለእናንተ ምነግራችሁ ለምን እንደ ሰው አይታችሁ አስተያየት መስጠት ትችላላችሁ፣ ግን እናንተ እንዳትጎዱ እንዳታለቅሱ። እኔ አልዬ እቺ ልጅ ለምን እንደምወዳለን ገርሽ እናቴ መቼም እና እህቴ ታላቅ እህቴ ትሆኛለሽ። እቺ ልጅ ማለት ነው መወዳት ወንድሟ ዩቲዩብ ላይ በነበረች ጊዜ የሆነ ግጥም ጽፋ ነበረ። የእውነት እኔ በጣም ብዙ ፈተና ሰው አገር ላይ ደርሶብኝ ነበር፣ አረብ አገር ላይ ማለት ነው። ልክ እኔ የኖርኩትን መቼውም መታ አላየችውም። እኔ ያንን ህይወት የኖርኩትን ከልቤ ውስጥ ነው ያነበበችው። በቃ የተሰቃየሁትን ስቃይ ምናምን ያኔ ነው እቺ ልጅ ልቤ ውስጥ ጥልቅ ብላ በቃ እንደ ልጆቼ አዋውጄ ውስጥ ያስገባዋት። ልጥላትም ብል ማለት ነው ልጠላት አልቻልኩም። በጣም በቃ አልቻልኩም ምንም በቃ ከውስጥ እሷንም አውጥቼ ሁላችሁ እሷ ደግሞ ፎቶዋ በተለጠፈበት ዩቲዩብ ካየው ልክ ከሷ ላይ ፍቅር ሳይዘኝ አይቀርም። አላውቅም እኔ እሷ ፎቶ ተለጠፈ ማለት መዞር ነው በእሷ ባለችበት ቦታ። ትናንሾቹን ዩቲዩበሮም እንደዚህ ሰቅለው እሷን ፎቶ እንትን እያደረጉ የሚሰሩበትን ራሱ ካየው ሄዳለሁ። ለምን እንደዚህ እንደወደድኳት አላውቅም። አሁን ባለፈው ማለት ነው ወደ ቤት ሃይሚ ተለጠፈበት ማለት በቃ ሩጫ ነው። ቤት ኮሊም ወድቃ ሄዳ እንትን ያለች ጊዜ ስንቱን ያለቀስኩት ለሊስ አለቅስ ነው። ልብሴን ሸፍኜ በኤርፎን አድርጌ እያየሁ እዛ ቦታ እየደጋገምኩ ሳለቅስ ነው ያደረኩት። ለዚህ ፍቅር ስንት ዋጋ ነው የከፈለችው። በስመ አብ ወልድ ቤተሰብ ሆነ አልሆነ አይደለም ገዛ አብዳ አልቅሳ እግዚአብሔር ይመስገነው። እንግዲህ ሆዴ ቆርጦልኛል። የበቀላሉ ቪዲዮ በቀላሉ መውጣት አለ። ኧረ ቀልድ የችግር ስላለበት ቪዲዮ ላይ ነው ዛሬ ሆዴ የቆረጠልኝ። አንቺ ዛሬ ወሮችን ላለማመን ቪዲዮ እኮ ምንም አልተለቸኝም። ምንም ያልተለቸኝ የሰማችሁ ለምን ያልተለቸኝ የዛሬ ቪዲዮአቸውን ያልተለቸኝ እንዴት ደርሳ ዛሬ በአንድ ቀን ትላንትና እንዴት ብላ ነው ዛሬ ከህይወታችሁ ወጥቻለሁ። እንዴት ወጣሽ? በጣም ሲጀመር ነፍሰ ጡር አይደለችም። ላስኪት አድርጋ ነው የመጣችው። እኔ እኮ ይሄንንማ እኮ የሚቀበለኝ አሁን እኮ እኔ እስካሁን ድረስ ይሄን አላመንኩም። እሷ ነው ያንን እንትን አይተሻል አንዬ? የዛሬ የተለቀቀው የቤኪ ቪዲዮ ላይ አይተሽዋል? መጨረሻ ላይ የወጣውን ድምፅ ሰምተሻል? አልሰማሁም። እሱንማ ካልሰማሽ አታምኝም። ብራንክ ነው ብለሽ ራሱ አታምኝም። ምን እንዳሉ ነገርሽ የተደባደቡበት ቦታ ላይ ብቻ አየሁ እንጂ አይቼዋለሁ። ምንድነው ልንገራችሁ? ወይኔ ጉድ እኮ ወጣባቸው ዛሬ። አላያችሁት? አጨረስኩት። እኔ እኮ አውርጄዋለሁ። ሌላ ስልክ የለኝም እንጂ አዳምጣችሁ ነበር። ምን አሉ መሰላችሁ? ቪዲዮ የዘጉ መስሏቸው ቪዲዮ ተዘግቷል። ቪዲዮአችሁ ፊታቸው አይታይም ማለትም ጨለማ ነው። ቮይሱን አልዘጉትም ረስተው ማለት ነው። ልጅቷ የነፍሰ ጡሯ እህት ነኝ ብላ አልመጣችም። የቤኪ ቻናል ላይ
እነሱ ቮይሱን ለካ አልዘጉትም ረስተውልሽ ምን ይላሉ ፍፄ ልጅቷ እኔ ደግሞ አንቺ እኔን በጥፊ ትመጪኛለሽ በጥፊ እኔ ደግሞ ነገሩን ቀይሮ እያልኩ ምናምን እያሉ እየተሳሳቁ ሲሄዱ ቪዲዮ ወጥቶባቸው እነሱ ደግሞ ቼክ ሳያደርጉ ዝም ብሎ አይጭኑልሽም እግዚአብሔርን ከጫኑ በኋላ ደግሞ ከ5 ደቂቃ በኋላ የሆነች ልጅ ብቻ ነች ያወረደችው የሚገርማ